ታሪኩ የሚጀምረው በዩክሬን ውስጥ በሚገኝ በትልቅ የወታደሮች ካምፕ ነው። በአሁኑ ሰዓት እዚህ ካምፕ ውስጥ የሚገኙት ወታደሮች ዝም ብለው ወታደሮች ብቻ አይደሉም። በቁጥር ከ5 የሚበልጡ ወታደሮች በሳይንቲስቶች ምርምር ተደርጎባቸው ልዩ ኃይል የሚሰጣቸው መርፌ ተወግተዋል። ታዲያ በዚህ መርፌ ምክንያት እነዚህ ወታደሮች ጥይት የማይበሳቸው፣ እሳት የማያቃጥላቸው፣ በምንም የማይሞቱ ወታደሮች ናቸው። እነዚህን ወታደሮች በሙሉ ማዘጋጀት ያስፈለገው ደግሞ ፓስላን በተባሉት ራሳቸውን የፓስላን ነፃ አውጪ ግንባር ብለው በሚጠሩ ግሩፖች ምክንያት ነው። የፓስላን ነፃ አውጪ ግንባር ጥያቄ ፓስላን ሙሉ ለሙሉ ተገንጥላ ሉዓላዊነቷን የጠበቀች ነፃ ሀገር እንድትሆን ነው። ይህንን ደግሞ የዩክሬኑ መሪ በአሁኑ ሰዓት ስላልፈቀዱላቸው በሁለቱ መካከል ግብግብ ተፈጥሯል። በዚህም ምክንያት ፓስላኖች አንድ ቀን ላይ ሙዚየም እየጎበኙ የነበሩትን ሁለት የሚኒስቴር ልጆች አፍነዋል። ወንድምና እህትየው ምንም በማያውቁት በእነዚህ ቡድኖች ከተያዙ በኋላ መኪናቸው ውስጥ አስገብተዋቸው በእነሱና በፖሊሶች መካከል በሚደረገው የተኩስ ልውውጥ ልጆቹ በጣም ተጨንቀዋል። በፖሊሶችና በፓስላኖች መካከል በነበረው የተኩስ ልውውጥ ምንም የማያውቁ ንጹሃን ሰዎች ሞተዋል። በጊዜው ፖሊሶች መኪናቸው ውስጥ ተደብቀው ወደ እነሱ በሚተኩሱ ሰዓት ከፓስላኖቹ መኪና ውስጥ የሚገኘው ወታደር ግን ያለምንም ፍራቻ ከመኪናው ወጥቶ እየተኮሰ ነበር። ፖሊሶችም በርካታ ጥይት ተኩሰው ሰውየውን ቢመቱትም እስካሁን ድረስ ግን ሰውየው አልሞተም። አካሄዳቸውን መቀየር እንዳለባቸው የገባቸው የዩክሬን ፖሊሶች ደግሞ የፓስላኖቹን መንገድ ዘግተው የጠበቋቸው ሲሆን በዚህም ወቅት ፓስላኖች ወደ ኋላ ሲመለሱ ዋና ሹፌራቸው እዛው መኪና ውስጥ ተገሏል። ታዲያ ቀደም ሲል ጥይት ሲመታው የማይሞተው ወታደር ደግሞ የሞተውን የፓስላን ሹፌር ቦታ በመተካት ወዲያውኑ መኪናውን ይዞት ከፖሊሶቹ አምልጧል። ከዛም ሁለቱን ምስኪን ወንድምና እህት በመያዝ በሄሊኮፕተር ከቦታው ላይ አምልጠዋል። በአሁኑ ሰዓት የፓስላን ዋና መሪ ጀነራል ቶፓቭ ነው። ጀነራል ቶፓቭም በከተማ ውስጥ የሚገኝ ትልቅ የሆነውን የኒኩሌር ማብላያ ሰራተኞቹን በሙሉ ገሏቸው በቁጥጥር ውስጥ አስገብቷል። ከዛም ለሀገሪቱ ጠቅላይ ሚኒስትር በ72 ሰዓት ውስጥ 227 የሚሆኑትን የፓስላን ፖለቲከኞች ከእስር ማይፈታቸው ከሆነ በዚህ 72 ሰዓት ውስጥ በዚህ የኒኩሌር ማብላያ ውስጥ ያሉትን መሳሪያዎች በመጠቀም የከተማዋን ዋና ቦታዎች እንደሚያፈነዷቸው ተናግሯል። የሚያወራውም ቀልድ እንዳልሆነ ለማሳየት የፈንጂውን ሰዓት ቆጣሪ እዛው ቪዲዮ ላይ ያስጀመረው ሲሆን ከዚህ በኋላ ያለውን ምርጫም ለጠቅላይ ሚኒስትሩ ትቶለታል። ይህ በእንዲህ እንዳለ ፓስላሞችን እያገዛቸው የሚገኝ ዶክተር ኮሊንን እንተዋወቃለን። ከዚህ ቀደም ከወታደሮቹ ጋር ሲተኳኮስ ጥይት እየመታው የማይሞታውን ይህንን ኤንጂዩ ወይም ኒጉ በሚል ስም የሚታወቀውን ወታደር በመድኃኒት እንዲህ ያለ ደረጃ ላይ እንዲደርስ ያደረገው ይሄው ዶክተር ኮሊን ነው። እናም ዶክተሩ በጊዜው ኒጉ ከወታደሮቹ ጋር ሲተኳኮስ አንደኛው እጁ ተጎድቶ ስለነበር ምንም የማይሰማውን ልጅ እጁን ሙሉ በሙሉ ቆርጦ ሌላ ፍሪጅ ውስጥ ያስቀመጠውን እጅ አምጥቶ ሲገጥምለት እንመለከታለን። ይህ በእንዲህ እንዳለ ሌተናል ኮቢ በነገሩ ላይ ለመምከር ከዩክሬኑ መሪ ጋር ተገናኝቷል። ሌተናሉም ፓስላኖች እየተጠቀሟቸው ያሉት ወታደሮች ጥይት የማይበሳቸው የማይገላቸው መሆናቸውንም በጊዜው ከነሱ ጋር ሲተኳከሱ የነበሩ ወታደሮች መተው እንደነገሩት ይናገራል። እናም በአሁኑ ሰዓት እነሱ ልዩ ፓወር ያላቸው ወታደሮችን ስለሚጠቀሙ ለእኛም የግዴታ እንደዛው ልዩ ኃይል ያላቸው ወታደሮችን ማምጣት አለብን በማለት እነዚህን ወታደሮች እንዲሁ በተራ ወታደር ሊያሸንፏቸው እንደማይችልም ተናግሯል። ይህንን የዩክሬኖችን ጥሪ የሰማ ዶክተር ፖርተር የሚባል በአሜሪካ ውስጥ የሚገኝ ሰው ደግሞ 4 ልዩ ኃይል ያላቸው ወታደሮችን ለነሱ ለመስጠት ተስማምቷል። እነዚህን ወታደሮች ፖርተር ለብቻው አልነበር የሚሰራቸው። አሁን ላይ ከፓስላኖች ጋር የሚሰራው ዶክተር ኮሊንም ከሱ ጋር አብሮ የነበረ ሲሆን እነዚህ ወታደሮች የተሰሩበት ዋና ዓላማም ቀልጣፋ፣ ጠንካራ ወታደሮችን በምድር ላይ ለመፍጠር ሲባል ነበረ። እናም እቅዳቸው ሰርቶላቸው በጊዜው ጥይት የማይበሳቸው ምንም ህመም የማይሰማቸው በርካታ ጠንካራ ወታደሮችንም ፈጥረው ነበር። በሚያሳዝን ሁኔታ ግን
ግን እነዚህ ወታደሮች ከሆነ ጊዜ በኋላ የራሳቸውን የሥራ ባልደረቦች በመግደላቸውና ምንም የማያውቁ ብዙ ንጹሃን ሰዎችንም በመግደላቸው 12 ሰራተኞችንም ጭምር በመግደላቸው ምክንያት ፕሮጀክቱ ተዘግቶ ስራው ሙሉ ለሙሉ ቀርቷል። በጊዜው ዶክተር ፖርተር ይህንን ስራ ካቆመ በኋላ ዶክተር ኮሊን አሁን ላይ የሚጠቀምበትን ኒጉ የተባለውን ወታደር ሰርቆት እንደሄደ ይናገራል። ከዛ የተረፉትን ግን እሱ በበረዶ ውስጥ አስቀምጧቸው የነበረ ሲሆን በአሁኑ ሰዓትም ዩክሬን ለእርዳታ ስለፈለገቻቸው እነዛን ያቀዘቀዛቸውን ወታደሮች ወደ ህይወት የሚመልሳቸውን መድኃኒት በመስጠት ከነዚህ የዩክሬን ወታደሮችና ከአሜሪካ ወታደሮች ጋር በመተባበር በፓስላን እጆች ውስጥ የሚገኙትን የባለስልጣን ልጆች ነፃ ለማውጣት ሲል ወደዚህ መጥቷል። ምንም እንኳን ዶክተሩ በአሁኑ ሰዓት እጁ ላይ የሚገኙት 4 ልዩ ኃይል ያላቸው ወታደሮች ቢሆኑም ያኔ በህይወት ያስተረፋቸው ቁጥራቸው 5 ነበረ። አንደኛው ሉክ የሚባለው ወታደር አይምሮ ላይ ችግር ስላጋጠመበት ሳንድራ በምትባል የስነ ልቦና ሐኪም በስዊዘርላንድ ውስጥ ሕክምና እያደረገ ይገኛል። እናም ሉክ ተሳክቶለት ወደ አይምሮ ጤና የሚመለስ ከሆነም እሱም ቢሆን ልዩ ኃይል ካላቸው ወታደሮች መካከል አንደኛው ነው። ታሪኩም ይህንን ተከትሎ ወደ ስዊዘርላንድ ይወስደናል። በስዊዘርላንድ ውስጥ የምትገኘው ዶክተር ሳንድራ በሉክ ምክንያት የትም ቦታ ሄዳ በሰላም መመለስ አትችልም። ካፌ ውስጥ ቁጭ ብለው ባሉበት ሰዓት ድንገት አንድ የሚጠራጠረው ሰው ከመጣ ሉክ ያለምንም ጥያቄ ያንን ሰው ተነስቶ ሁሌም ይደበድባል። በዚህም ምክንያት ብዙ ጊዜ በሱ ምክንያት ችግር ውስጥ ገብታ የነበረ ሲሆን በአሁኑ ሰዓት ግን ይህንን የአእምሮ ችግሩን ለመቅረፍና ከነዛ ልዩ ኃይል ካላቸው ወታደሮች መካከል አንዱ ለማድረግ ትንሽ ጊዜ ብቻ ነው የቀራት። ይህ በእንዲህ እንዳለ የማይሞተው ኒጉን እየተጠቀሙት ያሉት ፓስላኖች ደግሞ ከዚህ በፊት እንደተገደሉት 12ቱ የመንግስት ሰራተኞችና እንደ ንጹሃን ሰዎች እንዳይሞቱ ሲባል በዶክተር ኮሊን አማካኝነት በወታደሮቹ ላይ ማይክሮቺፖችን እየቀበረባቸው ነው። ኒጉም እነዚህ ቺፖች ያሉባቸው ሰዎች የሱ ወዳጆች እንደሆኑ ስለሚረዳ ከዚህ በፊት የተፈጠረውን አይነት ስህተት እንዳይፈጠር ማድረግ ይችላል። በሌላ በኩል በመንግስት ጎን የሆኑት እነ ዶክተር ፖርተር ደግሞ ልዩ ኃይል ያላቸውን ወታደሮች ምንም ኃይል ከሌላቸው ወታደሮች ጋር የሚያግባባቸውንና የራሳቸውን ሰዎች እንዳይገሉ የሚያደርጋቸውን ልዩ መሳሪያ በጭንቅላታቸው ላይ ገጥመውላቸዋል። ከዛም የአሜሪካ ወታደሮችን ጨምረው ፓስላኖች የተቆጣጠሩት የኒውክሌር ማብላያ አንድ ላይ የመጡ ሲሆን በቦታው ላይም ከፓስላኖች ጋር ከፍተኛ የሆነ የተኩስ ልውውጥ ጀምሯል። በአሁኑ ሰዓት የእነዚህ ወታደሮች ግዳጅ እነዛን የባለስልጣን ልጆች ይዟቸው ነፃ መውጣት ነው። በዚህ መሃልም ምንም ኃይል የሌላቸው የአሜሪካም ሆነ የዩክሬን ወታደሮች እንዳይጎዱ ሲባል ልዩ ኃይል ያላቸው 4 ወታደሮች መጀመሪያ ወደ ውስጥ እንዲገቡ ሆኗል። በሌላ በኩል ከፓስላኖች ጎን የሆነው ኒጉ ደግሞ እነዚህ 4 ወታደሮች ወደ ውስጥ መግባታቸውን ተመልክቷል። ከነበረበት ከፍታ ላይም በመዝለል የመጀመሪያውን ወታደር በመጀመሪያ በቡጢ ደብድቦት አንገቱን በመውጋት ከመንገዱ ላይ ዞር አድርጎታል። ሁለተኛው ወታደርም እንደዚሁ ከኒጉ ጋር ተገናኝቷል። በጊዜው ወታደሩ ኒጉ ልክ እንደነሱ አሊያም ከነሱ የተሻለ እንደሆነ ባለማወቅ እጁ ላይ ያለችውን ቀላል መሳሪያ በመጠቀም ኒጉን ለመግደል ሞክሯል። ሞክሮ ነበር። ጥይት ምንም ማያደርገው ኒጉ ደግሞ ወታደሩ ጥይቱን እስኪጨርስ ከጠበቀው በኋላ ልክ የመጀመሪያውን በወጋበት መንገድ ይህንንም ወታደር አንገቱን ወቅቶታል። ቀጥሎም ሶስተኛው ወታደር ኒጉ እየሮጠ በሚመለከት ሰዓት እሱን ፈርቶት ከቦታው ላይ ያመለጠ መስሎት ነበር። ይሁንና ኒጉ ይሄንን የሚያደርገው ሆን ብሎ ወታደሩን የሚፈልገው ቦታ ለመውሰድ ሲሆን የሚፈልገው ቦታ ላይም እንደደረሰለት ይሄንን ሶስተኛ ወታደር በአሰቃቂ ሁኔታ ጀርባውን ሹል የሆነ መንጠቆ ላይ ሰክቶት ከመንገዱ ላይ ዞር አድርጎታል። ልዩ ኃይል ካላቸው ወታደሮች መካከል የመጨረሻና አራተኛው የሆነው ከረጅም ፍለጋ በኋላ ከኒጉ ጋር ተገናኝቷል። በጊዜው ጥይት ምንም የማያደርገው ኒጉ ላይ ያለውን ጥይት በሙሉ ተኩሶ የጨረሰበት ሲሆን ጥይቱ እንደጨረሰም እጅ በእጅ ከኒጉ ጋር መፋለም ጀምሯል። በጊዜው ይሄኛው ወታደር ከቀደሙት ጓደኞቹ በተሻለ ኒጉን የተወሰነ መምታት ችሎ ነበር። ቢሆንም መጨረሻው ከጓደኞቹ የተለየ አልሆነም። ይህንን የተመለከቱት እነ ኔታናል ኮቢ ደግሞ ምንም ኃይል የሌላቸውን ወታደሮች
ወደ ኋላ እንዲያፈገፍጉ እየነገሯቸው ነው። በሚያሳዝን ሁኔታ ግን አንቴናቸው በመራራቁና ድምጻቸው ወታደሮቹ ጋር ባለመድረሱ ምክንያት ኒጉ ወደ ፊት ለፊት በመምጣት አንድ በአንድ የቀሩትንም በጥይት እየጨረሳቸው ነው። በጊዜው በርክ የተባለ ወታደር ጀነራላቸው በቦታው ላይ በጥይት መመታቱን ይመለከታል። ከአንደኛው ጓዱ ጋር በመሆንም እሱን ለመውሰድ በሚሞክር ሰዓት ጀነራሉ እሱን ትተውት ከጓደኛው ጋር እንዲያመልጡ ትዕዛዝ ይሰጣቸዋል። ጀነራሉም ይህንን ካላቸው በኋላ ለወታደሮቹ የእጅ ቦምቡን ወደ ኒጉ ላይ በመጣል በጊዜው ኒጉን አፈር አብልቶት ነበረ። ምን ያደርጋል፣ ኒጉ አይሞትም። በድጋሚ ከወደቀበት ተነስቶ እያመለጡ የነበሩትን የአሜሪካ ወታደሮች ሊገላቸው በነበረ ሰዓት ሰውነታቸው ላይ ቺፕ የተገጠመባቸው የፓስላን ወታደሮች በመንገዱ ላይ ገብተውበታል። እነዚህን ቺፕ ያለባቸው ሰዎች ደግሞ በምንም ተአምር መጉዳት እንደሌለበት ስለተነገረው ኒጉ ፊቱን አዙሮ ወደ መጣበት ተመልሷል። ትዕይንቱ ሲቀየር በርክ አለቃዎቹን ለዚህ ሁሉ ተጠያቂ እናንተ ናችሁ በማለት ከአለቃዎቹና ከዶክተር ፓርተር ጋር መጣላት ጀምሯል። በዚህን ጊዜም ደግሞ በአካባቢያቸው ላይ ከፍተኛ ፍንዳታ የተፈጠረ ሲሆን ፍንዳታውን ተከትሎም ጀነራል ቶፓቭ በዛሬው ዕለት የአሜሪካ ወታደሮች ላደረሱባቸው ጥቃት በትንሹም ቢሆን ማስጠንቀቂያ የመሰለች ፍንዳታ ማፈንዳቱን በመናገር ነገሮች የሚብሱ ከሆነም የእነሱም ጥፋት እየከፋ እንደሚመጣም በቪዲዮ ላይ ተናግሯል። ትዕይንቱ ሲቀየር ጀነራል ቶፓቭ ምንም እንኳን አሜሪካኖቹ ተዳፍረዋቸው የነበረ ቢሆንም በኒጉ አማካኝነት ያንን የመሰለ ድል በማግኘቱ በጣም ተደስቷል። በዚህ ላይ ደግሞ ትልቅ አስተዋጽኦ ያለው ዶክተር ኮሊን ለዚህ ሁሉ ምክንያቱ እሱ እንደሆነ ለመናገር ዳር በሚል ሰዓት የፓስላን መሪ የሆነው ጀነራል ቶፓቭ አለቃ እኔ ነኝ፣ ቀደም አትበል በማለት ዶክተር ኮሊንን እንዲሸማቀቅ አድርጎታል። ትዕይንቱ ሲቀየር አራት ወታደሮቹን በአንድ ጊዜ ያጣው ዶክተር ፖርተር የቀረውን አንድ ወታደር ሉክን እንዲያመጡለት ሰዎቹን ልኳል። ሉክንም ወደ ሕክምና ቦታው ላይ ካመጣው በኋላ ይህ ሰው ለግዳጅ መሄድ ይችላል ወይስ አይችልም የሚለውን ምርመራ እያደረገለት ነው። እናም የተወሰነ መድኃኒቶችን ሰጥቶት ወታደርነቱን የሚያስታውሱትን መሳሪያዎችና ቀለል ያሉ ልምምዶችን በሚያስወስዱት ሰዓት በሚገርም ሁኔታ ሉክ አሁንም ድረስ ሙሉ በሙሉ ብቃቶቹ እንዳለ ለየትኛውም ግዳጅ ቢሆን ብቁ መሆኑን ተመልክተዋል። ይህ በእንዲህ እንዳለ ሌተናል ኮቢ በአሁኑ ሰዓት ያላቸው አማራጭ በድብቅ አንድ ወታደር ልኮ ወንድምና እህቶቹን ማስመለጥ ስለሆነ ለዚህ ስራ እንዲሆነው ቆራጥ የሆነው በርክን ፓስላኖች ልጆቹን ወደ ያዙበት ቦታ ልኮታል። በጊዜው በርክም ምንም መሳሪያ መጠቀም ስለማይችል በቦታው ላይ ያሉትን ወታደሮች ቢላዋ በመጠቀም ከመንገዱ ላይ ዞር አድርጓቸው በሚገባ ታጋቾቹ ያሉበት ቦታ መጥቷል። ታዲያ የዚህን ጊዜም ሌተናል ኮቢ በርክ ምን ያህል ቀልቃላ እንደሆነ ስለሚያቅ ካሜራ በቦታው ላይ እንዲገጥምላቸው ከነገረው በኋላ በምንም ተአምር ቢሆን ከኒጉ ጋር እንዳይነካካ እንዳይዳፈር አስጠንቅቆታል። ያንን ወጠምሻ ልዩ ኃይል ያለው ወታደር እንዲሁ በቀላሉ የምታሸንፈው አይደለም። ለዚህ አንተ ዓላማ መሆን ያለበት ሁለቱን ልጆች ይዘህ ከዛ ማምለጥ ነው በማለት ደጋግሞ ሌተናል ኮቢ ለበርክ በምንም ተአምር ከኒጉ ጋር እንዳይነካካ ነግሮታል። በርክም የአለቃውን ተደጋጋሚ ማስጠንቀቂያ ከሰማ በኋላ ቀደም ሲል ከኒጉ ጋር ለመደባደብ እቅድ ቢኖረውም በአሁኑ ግን እሱን ወደ ጎን ችላ በማለት ልጆቹ የሚገኙበትን ክፍል መፈለግ ጀምሯል። ይህ በእንዲህ እንዳለ የሚኒስትሩ ባለቤት ለፓስላኖች የሚፈልጉትን አድርጎላቸው ልጆቿን ብቻ እንዲያስለቅቅላት እየጠየቀችው ነው። አንተ በፖለቲካ ደንዝዘህ ለልጆች እንኳን ምንም አታስብም፣ የሚፈልጉትን አድርግላቸውና ልጆቼን በሰላም አምጣልኝ ስትልም ስሜታዊ በሆነ መንገድ ሚኒስትሩን ተናግረዋለች። ከዚህ በኋላ ሚኒስትሩ በቀጥታ የቴሌቪዥን ስርጭት ላይ በመምጣት 100 የሚሆኑ የፓስላን ፖለቲከኞችን ከእስር እንደሚፈታቸው ፓስላኖችም ይህንን ተከትሎ ሁለቱ ልጆች እንዲፈቷቸው ድርድር ያቀርባል። ይህንን የሰሙት ፓስላኖች ደግሞ በጣም ተደስተዋል። ምንም እንኳን ሚኒስትሩ 100 ብቻ ሊለቅላቸው መስማማቱን ቢናገርም በዚያ አያያዛቸው ከዚህም በላይ እናስፈታለን በማለት የፈንጂውን ሰዓት ቆጣሪ ማስቆመውት በቦታው ላይ ደስታቸውን ማክበር ጀምረዋል።
በሌላ በኩል ሉክ ሳያገግም ወደ ጦርነት ይላካል ብላ ተጨንቃ የነበረችው ሳንድራም ይህንን ድርድር ከተመለከተች በኋላ የሉክ መሄድ ያን ያህል አስፈላጊ ስለማይሆን ሄዶም ስለማይጎዳባት በጣም ደስተኛ ሆናለች። ይህ በእንዲህ እንዳለ ዶክተር ኮሊን ምንም እንኳን ፓስላኖችን ቢያግዛቸውም በኒጉ በኩል ያበረከተላቸው አስተዋጽኦ ትልቅ ቢሆንም የፓስላን መሪው ጀነራል ቶፓቭ እሱን ከማሸማቀቅ ስላልተመለሰ አንድሬው የተባለ በድብቅ የያዘውን አንድ ልዩ ኃይል ያለው ወታደር ከተኛበት አስነስቶታል። ይህንን የተመለከተው ጀነራል ቶፓቭ ደግሞ አንድሬውን በቀላሉ ሊገለው ነበረ። ይሁንና አንድሬው እስካሁን ከታዩት የባሰ አደገኛ ሆኖ የተገኘ ሲሆን ጀነራል ቶፓቭንም ሆነ አንድ የሱን ሰው በቀላሉ ገሏቸዋል። ይህንን የተመለከተው ዶክተር ኮሊን ደግሞ በውሳኔው ሳይጸጸት ደስ ብሎት ለአንድሬው ተቀመጥ፣ ወደዛሁን እንዲበል እያለ ትዕዛዝ መስጠት ጀምሯል። ይህንንም የሚያደርገው አንድሬው አስተያየቱ ስላስፈራው ለኔስ ይታዘዛል ወይስ አይታዘዝም የሚለውን ለመሞከር ነበረ። በሚያሳዝን ሁኔታ ግን አንድሬው ምንም ትዕዛዝ የማይቀበል በራሱ የሚመራ ሆኖ የተገኘ ሲሆን የዶክተር ኒኮልንም አንገት አንቆት ዶክተሩን ገሎታል። ይህ በእንዲህ እንዳለ የታገቱት ወንድምና እህትማማቾች ፓስላኖች ሚኒስቴሩ ባቀረቡላቸው ድርድር በደስታ እየጨፈሩ ስለነበር አጋጣሚውን በመጠቀም ለማምለጥ ወጥተዋል። እንደ አጋጣሚ በርክም እዛው ቦታ ላይ ተገኝቶ የነበረ ሲሆን ከሱ ጋርም ተገናኝተው መንገዳቸውን እየመራቸው ይገኛል። ይህ በእንዲህ እንዳለ አንድሬው ደግሞ ቆሞ የነበረውን ፈንጂ በድጋሚ ሰዓቱን እንዲቆጥር አድርጎታል። እነኔ ተላልኮቢም ቦታው ላይ በተገጠመላቸው ካሜራ አማካኝነት አንድሬው የተባለ ሌላ ልዩ ኃይል ያለው ወታደር እንደተነሳና የፈንጂውን ሰዓት ቆጣሪም በድጋሚ እንዳስጀመረው በካሜራቸው ላይ ተመልክተዋል። እናም በሚያሳዝን ሁኔታ ሳንድራ አይሄድም ብላ ደስ ብሏት ሳትጨርስ ምንም አማራጭ ስለሌላቸው ሉክን ወደዚህ ቦታ ለመላክ ወስነዋል። በጊዜው ሉክም መድኃኒቱን ከወሰደ በኋላ ሳንድራን በደስታ ጭምቅ አድርጎ ያቅፋታል። ይህንን የተመለከቱት ዶክተሮችና ሌተናል ኮቢ ደግሞ ወደ ውስጥ በመግባት ሉክን ለማስቆም በሚታገሉ ሰዓት ሉክ እነሱን ችላ በማለት መሳሪያውን አንስቶ ወዲያውኑ ወደነ ፓስላን ቦታ መጥቷል። ሉክ ሲጀመር ሳንድራን እንደዛ ያቀፋት ለክፋት ሳይሆን ለስንብት ነበረ። እናም አሁን የተላከበትን ሚሽን ለመፈጸም በቀጥታ ቦታው ላይ መጥቶ ነፃ አውጪ ነን ከሚሉት ጋር መፋለም የጀመረ ሲሆን በቦታው ላይም በርካታ ሰዎችን አንድ ቢላ ብቻ በመጠቀም ገሎ ጨርሷቸዋል። ይህ በእንዲህ እንዳለ ከአንድሬው በተቃራኒ የሆነውና ከዶክተሩ ትዕዛዝ መቀበል የሚፈልገው ኒጉ ዶክተሩን እየፈለገው ይገኛል። በዚህን ጊዜም እያመለጡ የነበሩትን በርክና ወንድምና እህትማማቾች ያገኛቸው ሲሆን በጊዜውም በርክ ልጆቹ እንዲያመልጡ ነግሯቸው ከኒጉ ጋር መፋለም ጀምረዋል። ምንም እንኳን በርክ ልዩ ኃይል ባይኖረውም ከወታደሩ ጋር ለመፋለም የሚያስችል በቂ ስልጠናን በአሜሪካ መንግስት አግኝቷል። እናም የሚችለውን ያህል ከኒጉ ጋር ሲፋለም ቆይቶ በመጨረሻ ግን ያው ኒጉ አሸናፊ እንደሚሆን ግልጽ ነው። በሚያሳዝን ሁኔታ በርክን ገሎታል። ይህ በእንዲህ እንዳለ ሉክ ወደ ውስጥ በሚገባ ሰዓት አንድሬው ታስሮ የነበረበት ነገር መከፈቱን ይመለከታል። በቦታው ላይ የነበረውንም ደም እየተከተለ በሚሄድ ሰዓት በመጨረሻ ከአንድሬው ጋር ፊት ለፊት የተገናኘ ሲሆን አንድሬውም ከዚህ ቀደም 12ቱን ሰራተኞችና ሌሎቹን ሰዎች እንደገደሏቸው በአሁኑም ሰዓት የሉክ አስተሳሰብ ሰዎችን በመግደል ላይ የተመሰረተ መስሎታል። በእውነታው ግን ሉክ በሳንድራና በሌሎች የስነ ልቦና ሐኪሞች ሰዎችን መግደል አግባብ እንዳልሆነ ተረድቶ የሚገኝ ሲሆን በቦታው ላይ ወንድምና እህቶቹን ለመግደል ያግዘኛል ብሎ ሲጠብቀው የነበረው አንድሬውንም በመደባደብ ከሱ ጎን እንዳልሆነ አሳይቶታል። አሁን የምናየው ፍልሚያ በተራ ወታደሮች መሃል የሚደረግ ፍልሚያ አይደለም። ሁለት በሳይንቲስቶች በተሰጣቸው መድኃኒት ልዩ ኃይል ያገኙ ጠንካራ ወታደሮች ፍልሚያ ነው። በጊዜው ወታደሮቹ ቤት ውስጥ ሲፋለሙ ከቆዩ በኋላ በመስኮት ሰብረው ወጥተው መሬት ላይ የወደቁ ሲሆን በጊዜውም አንድሬው ከኔ ጎን ካልሆንክ ምን ትሰራልኛለህ በማለት ሉክም በመሳሪያ ሊገለው ነበረ። ግና ሉክ ቀድሞት በትቦ ግንባሩን የበሳው ሲሆን ግንባሩ ተበስቶም በህይወት ስለነበር አንድሬውን እስከ መጨረሻው ለማሰናበት በጥይት ጭንቅላቱን በትኖለታል። ከዛም በኋላ የተዳከመው አንድሬው ለራሱ መድኃኒት በመውጋት አቅሙን አሰባስቦ የሚኒስቴሩ ልጆች ካሉበት ክፍል ያወጣቸው ሲሆን በዚህ ጊዜ ደግሞ በርክን የገደለው ኒጉ አግኝቷቸዋል።
በጊዜው ኒጉ ከሉክ ጋር የመፋለም ምንም ፍላጎት አልነበረውም። ሉክ እሱን ለመፋለም በሚከተለው ሰዓት ኒጉ ልጆቹን እያሳደዳቸው የነበረ ሲሆን ሉክም ከኋላው እየተከተለ ኒጉን ልጆቹ ላይ ምንም ጉዳት እንዳያደርስባቸው እየደበደበው ነው። በዚህ መሃል ኒጉ ተሳክቶለት ሁለት ጊዜ ሉክን በቢላዋ ወግቶት ነበረ። ይሁንና ሉክም እንደሱ ልዩ ኃይል ስላለው በጊዜው በህይወት መትረፍ የቻለ ሲሆን በምላሹ ደግሞ ሉክ ኒጉም በብረት አንገቱ ላይ በመውጋት ልጆቹን ይዟቸው ከቦታው ላይ ማምለጥ ጀምሯል። በጊዜው እነሱ ሲያመልጡ ጀርባቸውን አልተመለከቱም እንጂ ኒጉ ብረቱን ከአንገቱ ላይ በማውጣት በድጋሚ እነሱን መከተል ጀምሯል። እናም መውጫቸው ላይ በሚደርሱ ሰዓት ኒጉ በድጋሚ የመጣባቸው ሲሆን የአሁኑን ፍልሚያም በጣም የሚያስጨንቅ የሚያደርገው በቦታው ላይ የሚገኘው የፈንጂ ሰዓት ቆጣሪ ለመፈንዳት የተወሰኑ ሰከንዶች ብቻ ስለቀሩት ነው። ሉክም ልጆቹን ከዛ እንዲወጡ ከነገራቸው በኋላ ፈንጂውን አንስቶ በኒጉ ልብስ ውስጥ በመጨመር ሁለቱም ከህንፃው ጫፍ ላይ ዘለው ወደ ምድር ወርደዋል። እናም ምድር ላይ በሚደርሱ ሰዓት ኒጉ ፈንጂውን ለማውጣት ተጣድፎ ልብስ ውስጥ እጁን በሚከት ሰዓት በጊዜው የፈንጂው ሰዓት 00 ላይ ደርሶ ስለነበር ኒጉን አፈንድቶት በቦታው ላይ በታትኖታል። በታሪኩ የመጨረሻው ትዕይንት ላይ ሉክን ከፍንዳታው ተርፎ የምንመለከተው ሲሆን የሚኒስቴር ልጅ የሆኑትን ወንድምና እህቶቹን ደግሞ ወታደሮች መጥተው በሰላም ከቦታው ላይ ወስደዋቸዋል።